ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሳቱ መደመጥ ያለባቸው መረጃዎችን አጠናክረን ይዘን ቀርበናል። አዲስ የሆነ ሰብስክራይብ ቤተሰቦናችሁ ላይክ ሼር ማድረጋችሁን እንዳትረሱ። በላይ ጋይን ታጥቀው ሲንቀሳቀሱ የነበሩት መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ይህን ጉዳዮችም የምናይ ይሆናል። እንዲሁም በአርማጮ ሲንቀሳቀሱ የነበሩም የገቡ አሉ። በዛሬው ዕለት ማለት ታህሳስ 25 2018 ዓመተ ምህረት እንዲሁም ደግሞ በጠገዴ ወረዳ ያለውን ጉዳዮችም በምንዳስሰው ይሆናል። በሰሜን ወሎ ዞንም ህግ የማስከበር ዘመቻም ተወስዷል። እነዚህን ጉዳዮች እንዳስሳለን። አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቤተሰቦች ላይክ ሼር ብታደርጉ መልካም ነው እንላለን። ሌላኛው ጉዳይ እዚህ ጋር ይዘን ወደ ጉዳያችን ከማለፋችን በፊት በዋነኛነት ከማስደምጣችሁ ስለ አማራ ክልል ፕሬዚዳንት ስለ አረጋ ከበደ በተመለከተ ነው። ብዙ የሶሻል ሚዲያ አንቂዎች መቼስ መሬት የወረደው እውነታ መቀበል ያቃተው ብዙ ጊዜ ማስተባበያ መስጠት የተሳነው ብዙዎች አሉ። በተለይ ስለ አረጋ ከበደ ለጥቂት አመለጠ፣ ከበባ ውስጥ ገባ፣ ቆሰለ፣ ለጥቂት ነው ያመለጠ፣ በፋኖ ውስጥ ጥቃት ተሰነዘረበት የሚባሉ ብዙ ሚዲያ ተሰርቶበታል እና መሬት የወረደውን እውነታ ግን አይቀበሉን። ሰሞኑን በተመለከት ነው አርጎባ ብሔረሰብ እንግዲህ የስራ ጉብኝት አድርገዋል። በተለያየ ቀጠና በብሔረሰብ አስተዳደር፣ በላሊበላ፣ በወሎ፣ በደሴ በእነዚህ ቀጠኖች ሁሉ እየተንቀሳቀሰ ከህዝብ ጋርም መሰረተ ልማቶችንም እየጎበኘ ነበር። ነገር ግን በእነዚህ እንቅስቃሴዎች ሁሉ ለጥቂት አመለጠ። ሁሉ ይህ እውነታ ያለውን ተቀብለን ለሀገራችን የሚጠቅመውን ብንሰራ ያዋጣናል። ሶሻል ሚዲያ የሚደረገውን ጩኸት ወይም ጋጋታ ወንዝ አያሻግረንም። ለማንኛውም ከዚህ ጋር እያይዘን ወደ ጉዳያችን እናልፋለን። እውነታውን ብቻ እየተቀበልነ ለሀገራችን የሚበጀውን ስራ ብንሰራ መልካም ነው እላለሁ። ወደ ጉዳዩ ስናመራ በማዕከላዊ ጎንደር ዞን አርማጭሆ ወረዳ በላይ ጋይንት ቀበሌ በትጥቅ በመታገዝ የህዝብን ሰላም ሲያውክና ሲዘርፍ በቆየው መንግስት ይዘረጋለትን የሰላም ጥሪ 7 ሆኖ እስከነሙሉ ትጥቃቸው አንድ ብሬን መሳሪያ ጨምረው ማለት ነው በዛሬው ዕለት ገብቷል። እጅግ እናመሰግናለን። እንዲሁም በላይ ጋይንት ወረዳ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭ ተቀብለውታል። በደቡብ ጎንደር ዞን ላይ ጋይንት ወረዳ በጨጮ ቀጠና በጫካ ሲንቀሳቀሱ የነበሩት ታጣቂዎች መንግስት ይዘረጋላቸውን ሰላም አማራጭ ታጥቀው አንድ ብሬንና 8 ክላሽ 2 የቃታ መሳሪያዎችን ጨምሮ መንግስት ይዘረጋላቸውን እስከነሙሉ ትጥቃቸው አስረክበዋል። ታጣቂዎቹ ሲገቡ የሀገር መከላከያ ሰራዊትና አመራሮች፣ የወረዳው የዞን ደጋፊዎች አመራሮችና የሃይማኖት አባቶች፣ ለሀገር ሽማግሌዎች፣ የወረዳው አመራሮች በተገኙበት አቀባበል አድርገውላቸዋል። ውድ የቻናል ቤተሰብ ተከታታዮች ሰላም ለሀገራችን ያደግ፣ ጽንፍና ጦረኝነት ይውደም። ጠገዴዎች እንግዲህ ሲገቡም ብሬን ይዘው መግባታቸው ሌላው መረጃችን ያመላክታል። በማዕከላዊ ጎንደር ዞን ጠገዴ ወረዳ የሰላም ጥሪ ተቀብለው ታጣቂዎች በጫካ ሲንቀሳቀሱ የነበሩት ከህግ እርቀው የነበሩት መንግስት ይዘረጋላቸውን ሰላም ጥሪ ሲቀበሉ አንድ ብሬንና 5 ክላሽ ጨምሮ እስከነሙሉ ትጥቃቸው ለመንግስት አስረክበዋል። በሰላማዊ መንገድም ገብተዋል። የገቡትም በተሃድሶ ስልጠና እንዲሁም መሰረተ ልማቶችን እየጎበኙ ይገኛሉ። ጦርነት አይጠቅምም። ለሀገራችንና ለሀገራችን የሚያስፈልገው ሰላምና ሰላም ነው። ለዚህ ደግሞ በጠገዴ ወረዳ ታጥቀው ሲንቀሳቀሱ የነበሩት መንግስት ይዘረጋላቸውን የሰላም ጥሪ እስከነሙሉ ትጥቃቸው ተቀብለው ገብቷል። እንዲሁም ደግሞ በጠገዴ ወረዳ አንድ ብሬን ጨምሮ እዛው ገብቷል። በሰሜን ወሎ ዞን ሀብሮ ወረዳም አስተዳደር 025 እና 026 ተብሎ በሚታወቅ ቀበሌዎች ላይ ወጣ ራሱን የምስራቅ አማራ ፋኖ የባለሽርጡ ክፍለ ጦር የሚል አደረጃጀት ውስጥ በጫካ ሲንቀሳቀሱ የነበሩ ታጣቂዎችም የመንግስትን ሰላም ጥሪ ተቀብለው እስከነሙሉ ትጥቃቸው ገብተው በወረዳው ከዚህ በፊትም ከ70 በላይ የሚሆኑ በርካታ ወጣቶችም መንግስት የዘረጋላቸውን የሰላም ጥሪ ተቀብለው መግባታቸው ይታወሳል። በዛሬው ዕለትም በዚህ ቀጠና ሲንቀሳቀሱ የነበሩት የምስራቅ አማራ ፋኖ ባለሽርጡ ብለው ሰይመው ሲንቀሳቀሱ የነበሩት መንግስት የዘረጋላቸውን የሰላም ጥሪ ተቀብለው እስከነሙሉ ትጥቃቸው ገብተዋል። ሰላም ለሀገራችን ያድርግ። ጦረኝነት አይጠቅምም። መንግስት የዘረጋውን ሰላም ጥሪም በተለያየ ጊዜ እየተቀበሉ እየገቡ ይገኛሉ። ሌላኛው ጉዳይ ቀውጥ ወረዳ ተብሎ በሚታወቅ በሰሜን ሸዋ ዞን የጀግናው የኢትዮጵያ ሀገር መከላከያ ሰራዊት በወሰዱ ስምሪት በሚንቀሳቀሰው ጥምር ጦር ላይ በመቀናጀት በሰሜን ሸዋ ዞን ወግት ወረዳ ውስጥ በሰር ኦፕሬሽን ከፍተኛ የሆነ ኪሳራ አስተናግዶ በዚህም ሲጠቀምባቸው የነበሩ የተለያዩ ተሽከርካሪዎችን በምርኮኛ መልኩ ገቢ አድርጓል። የህዝብ ተሽከርካሪ የህዝብ የሚገለገልባቸው እንዲሁም የግለሰብ መኪናዎችን በመዝረፍና በመውሰድ ሲጠቀምባቸው የነበሩ በዚሁ ቀውጥ ወረዳ ተብሎ በሚታወቅ በሰሜን ሸዋ ዞን በምርኮኛ መልኩ ገቢ አድርጓን ለባለ ንብረቶችም እንደሚመለሱ ተዘግቧል ማለት ነው። ለሀገራችን የሚጠቅመው ሰላም ብቻ ነው።
የህዝብን ሀብት በመዝረፍ የሚመጣ ለውጥ አይኖርም። የአማራ ህልውና ጉዳይን ታገላለን እያለ መልሶ ግን የራሱን ክልል እየወጋ የሚገኝበትን ይህን ነው። ወደ ሰላም እንዲዞር ህግ የማስከበር ዘመቻውም አጠናክሮ መንግስት እየወሰደ ይገኛል። ለዚህ ደግሞ መንግስት ጥሩ ትምህርት እየሰጠው መሆኑ አመላካች ጉዳይ ነው። ሌላኛው ሜጀር ጀነራል ተሾመ ገመቹ በጠላቶቻችን ሴራ ያጣኑ የባህር በር ለማግኘት የአሁኑ ትውልድ የራሱን ዝግጁ ማድረግ እንዳለበት ገልጸዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንዲህ ያለውን እውነት ሁል ጊዜ መገንዘብ ይኖርብናል። የባህር በር ተፈጥሮ የኖረበት መሆናችን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበትን ቁልፍ ጉዳይ በመሆኑ ሁሌም ኢትዮጵያውያን እውነታው ሊያውቁ ይገባል ሲል አክለው አስገንዝበዋል። ይህን እውነታ ነው እንግዲህ ጽንፍ እዝን እየተንቀሳቀስነ የባህር በራችን እንዳናገኝ አሰብ ኢትዮጵያ የገነባቸውን ኢትዮጵያ ያለማቸውን በሴራና በግፍ የተነጠቀችውን ወደ ባለቤቷ እንዲመለስ መንግስት እየሰራ ይገኛል። ለዚህ ደግሞ ሁላችን በአንድ መንፈስ አብረን በዛሬው ዕለት ካስገነዘቡን ሜጀር ጀነራል ተሾመ ገመቹ አንዱ ናቸው። ለዚህ ደግሞ የባህር በር ተፈጥሯዊ ኢትዮጵያ የኖረችበትን ኢትዮጵያ ስትፈጠር ከባህር በር ዳርቻ መሆኑ ይታወሳል። በግፍና በሴራ የተነጠቀችውን ይህን የባህር በር ማግኘት ደግሞ ሁላችንም በአንድ መንፈስ መነሳት እንዳለብን ያስረዳል። ታሪካዊ ጠላቶቻችን በባንዳ በመጠቀም የህልውናችን እስትንፋስ ወደፊት ኢትዮጵያን ጉዞ የሚወስደውን ትልቅ ጉዳይ የሆነውን የባህር በር አሳልፎ እንደሰጡ ማወቅ እንደሚገባ ጀነራሉ አሳስበዋል። ለሶስት 10 ዓመታት የባህር በር አጥተን በመቆየታችን እንደ ሀገር ኢኮኖሚ ተጎድተናል። የሰላም ጸጥታ ተጋላጭ በከፍተኛ ሁኔታ እንዲስፋፋ አድርጎናል። ለዚህ ደግሞ የባህር ማግኘታችን ዋነኛ አጀንዳችንና ራዕያችን መሆኑን አክለው ያስገነዝባሉ። ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን የሀሳብ ልዩነት ቢኖር እንኳን የሀገር ብሔራዊ ጥቅማችን የሆነው በአንድ መንፈስ ካስመለስን በኋላ በጠረጴዛ ዙሪያ መፍታት የሚቻለውን ነገር ግን የውስጥ ጠላቶቻችን መሆናቸውን በግልጽ ያሳዩበት አንዱ አመላካች ጉዳይ መሆኑ የባዕድ አስፈጻሚ መሆናቸውን በግልጽ የሚያሳይ መሆኑ ይህን እውነታ መቀበል አቅቷቸው የስልጣን ጥማተኞች የ4 ኪሎ ጥማተኞች በግልጽ መሆናቸውን ያሳዩበት ጉዳይ ነው። ሰላም ለሀገራችን ያድርግ፣ ጦረኝነት ይውደም። ሰላም ኢትዮጵያ ለሰላም ለሀገራችን ይሁን። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።